ኩራተኛ ሰዎችን ወደ እናንተ የሚስቡ አምስቱ ወርቃማ ህጎች። ቁጥር 1 እርጋታችሁን ጠብቁ። ሁሌም የምታሳድዷቸው የጽሑፍ መልእክትን የምትልኩላቸውና ሁሌም እንድትገናኙ የምትለማመጡት እናንተ ብቻ ከሆናችሁ አሸናፊ መሆናቸውን እያረጋገጣችሁላቸው እንደሆነ ልብ በሉ። ስለሆነም እናንተን ቢያጡ እንኳን ምንም የሚጎልባቸው ነገር እንደሌለ ይሰማቸዋል። ነገር ግን ወደ እናንተ እንዲሳቡ የሚያደርጋቸው ትልቁ ጥበብ አሁን እያደረጋችሁት ያለውን ነገር ሁሉ ማቋረጥ ነው። ማለትም በየማህበራዊ ሚዲያው የምትለጥፏቸውን አሳዛኝ ጥቅሶች እንዲሁም እነሱን ለማስቀናት የምታደርጓቸውን ጥረቶች ሁሉ አቁሙና ራሳችሁ ላይ ብቻ በማተኮር መጥፋታችሁን ልብ እስኪሉ ድረስ በትዕግስት ጠብቁ። ከተወሰነ ጊዜ በኋላም ምን ነው በሰላም ነው የጠፋችሁት የሚሉ አይነት መልእክቶችን ሲልኩላችሁ በፍጹም ወዲያውኑ ምላሽ እንዳትሰጡ። እነዚህ ኩራተኛ ሰዎች አሁንም እነሱን በተስፋ እየጠበቃችኋቸው እንደሆነ በተለያዩ ሙከራዎች ማረጋገጥ ይፈልጋሉ። ስለሆነም በሰከንድ ውስጥ ምላሽ ከሰጣችሁ ግን ተሸንፋችኋል። ከተወሰነ ጊዜ በኋላ በአካል ስታገኟቸውም በጨዋ ደንብ የተረጋጋችሁ ሆናችሁ ቅረቧቸው። ምክንያቱም ካሁን በኋላ በስሜታችሁ መቀለድ እንደማይችሉ በግልጽ ልታሳዩአቸው ይገባል። ቁጥር 2 ለራሳችሁ ዋጋ ስጡ። አሁን እርጋታችሁን በተገቢው ሁኔታ በማሳየት እነሱ ውስጥ የባዶነትን ስሜት በቀላሉ መፍጠር ችላችኋል። ነገር ግን እርጋታ ብቻውን ኩራተኛ ሰዎችን በፍቅራችሁ እንዲወድቁ ያደርጋቸው። ይሄ የማወቅ ጉጉትን ይፈጥርባቸዋል። ነገር ግን እነሱን በማጣታችሁ በሐዘን ተቆራምዳችሁ ካስተዋሉ ኩራታቸው እናንተን ጥለው መሄዳቸው ቀድሞውንም ትክክል እንደነበር ያረጋግጥላቸዋል። በተቃራኒው ደረጃችሁን ከፍ አድርጋችሁ ሲመለከቱ ግን ኩራታቸው ትልቅ ስህተት እንደነበር በሚገባ ይገለጽላቸዋል። ብዙ ጊዜ ለራስ ዋጋ መስጠት ሲባል እንሰማለን። እስቲ ምን ማለት እንደሆነ አጠር አድርገን እንየው። ለምሳሌ ውጫዊ ለውጥ ሊሆን ይችላል። ማለትም አዲስ የፀጉር ስታይል፣ ዘወትር ታደርጉት ከነበረው ለየት ያለ አለባበስ፣ እንዲሁም የአካል ብቃት እንቅስቃሴ ማድረግንም ያካትታል። በዚህ ጊዜ በእናንተ ሕይወት ውስጥ የሆነ የተለየ ነገር እየተፈጠረ እንደሆነ ማስተዋል ይጀምራል። ስለሆነም ከፍተኛ ዋጋ ካላቸው ጓደኞቻችሁ ጋር እየተሳሳቃችሁ አሊያም አስደሳች ጊዜያቶችን እያሳለፋችሁ የተነሳችኋቸውን ፎቶዎች በሳምንት አንድ ጊዜ ለጥፉ። ሁሌም ቢሆን ለራሳችሁ ተገቢውን ዋጋ መስጠታችሁ ራሳችሁን የተሻለ ቦታ ላይ ለማድረስ ቁልፍ መሳሪያ እንደሆነ አትርሱ። ቁጥር 3 በዘዴ ቀረቧቸው። በዚህ ጊዜ እነዚህ ኩራተኛ ሰዎች ወደ እናንተ መቅረብን ልባቸው ይፈልጋል። ነገር ግን ፊት ባይሰጡንስ ብለው ደግሞ ይፈራል። ምክንያቱም እነዚህ ሰዎች ውርደት ከሚያጋጥማቸው ይልቅ ብቸኝነትን ምርጫቸው የሚያደርጉ በመሆናቸው ብቻ። ስለሆነም አሁን በዘዴ በሩን ቀስ አድርጋችሁ የምትከፍቱበት ወቅት ነው። ነገር ግን ይህንን በጥንቃቄ ልታደርጉት ይገባል። ለምሳሌ የምትወዱትን አንድ ሙዚቀኛ በመጥቀስ ይህንን ዘፈን ስሰማ አብረን ያሳለፍናቸውን ጊዜያቶች አስታውሰኝ፣ አሁን ጥሩ ላይ እንደሆንክ ተስፋ አደርጋለሁ የሚል ቴክስትን ብቻ ላኩላቸው። ይሄ የጋራ ትዝታ እንዳላችሁ ያስታውሳል። ነገር ግን አሁን ላይ ጥሩ እንደሆንክ ተስፋ አደርጋለሁ በሚል ያበቃል። ይሄም ዝግ መግለጫ ነው። የእነሱም መልስ አይፈልግም ወይንም ተለማማጭ አይደለም። ስለሆነም እነዚህ ኩራተኛ ሰዎች ምላሽ እንዲሰጡበት የማድረግ አቅሙ በጣም ከፍተኛ ነው። ሌላው ደግሞ የአንድ የጋራ ጓደኛችሁን ስም በመጥራት የእንትናን ፎቶ አየሁትና አንቺን አስታወስኩ፣ ሰላም ልበልሽ ብዬ ነው፣ ጥሩ ጊዜ እያሳለፍሽ እንደሆነ ተስፋ አደርጋለሁ የሚል ቴክስትም መላክ። አሁን የጋራ ጓደኛችሁን ስም ስለጠቀሳችሁ ፍላጎቱ ከእናንተ የመነጨ ሳይሆን ውጫዊ ክስተት እንደሆነ በግልጽ ያሳያል። እነዚህ መልእክቶች ታዲያ እነሱን የማግኘት ከፍተኛ ጉጉት እንዳለባችሁ ሳይሆን ወዳጃዊ ቀረቤታን እንደምትፈልጉ ብቻ ነው የሚያሳየው። ይህም እነዚህ ሰዎች ምላሽ ለመስጠት ያላቸውን መነሳሳት በከፍተኛ ሁኔታ እንደሚጨምረው እወቁ። ቁጥር 4 በመጠኑ አድንቋቸው። እነዚህ ኩራተኛ ሰዎች የሆነ የጥፋተኝነት ስሜት ከተሰማቸው አሊያም ስህተት እንደሆኑ በምትነግሯቸው ሰዓት ያንን ነገር ለማስተካከል ከመሞከር ይልቅ እናንተ ላይ የሆነ ስህተትን መፈለግ ይጀምራል። ምንም ባያገኙባችሁ እንኳን የቀደመ ስህተቶቻችሁን በማንሳት ይወቅሷችኋል። በዚህ ጊዜም ይቅርታ የምትጠይቁት እናንተ ሆናችሁ ትገኛላችሁ። ይሄ ግን የበለጠ ከእናንተ እንዲርቁ የሚያደርጋቸው ይሆናል። በዋናነት ማወቅ ያለባችሁ ወሳኝ ነገር ቢኖር የእነዚህ ኩራተኛ ሰዎች ትልቁ ፍርሃታቸው ከሌላ ሰው ዝቅ ብሎ መታየት መሆኑን ነው። ስለሆነም ሁሌም ንግግር በምትጀምሩበት ወቅት በቅድሚያ አድናቆታችሁን ግለጹላቸው። ከዚያም ስለተፈጠረው ችግር በግልጽ አስረዱ። ለምሳሌ ምን ያህል ጠንካራ ሰው እንደሆንክ አውቃለሁ፣ ነገር ግን ሐሳቤን ልታዳምጠኝ ስለማትፈቅድ በጣም ይሰማኛል። ይህንን የምነግርህ ስለምወድህና ግንኙነታችንን ለመጠበቅ ስል ብቻ ነው በሏቸው። ይሄም እነሱ ላይ የምትሰነዝሩትን ትችት በመጠኑ በመቀነስ የተሳሳተ ነገር አድርገው ቢሆን እንኳን ጥሩ ሰዎች እንደሆኑ እንዲሰማቸው ያደርጋል። ነገር ግን ወዲያውኑ አጥፍቻለሁ ይቅርታ እንዲሏቸው አታስገድዷቸው። ይሄ ከእናንተ የመሸሽ ፍላጎታቸውን እንደውም የበለጠ ሊጨምረው ይችላል።
ከዛ ይልቅ ስለዚህ ጉዳይ በደንብ አስቡበትና ጊዜ ወስደን እንነጋገርበታለን በሏቸው። ይህንን ማድረጋችሁም ብቻቸውን ሲሆኑ ስለ ጉዳዩ በሚገባ አስበውበት የማስተካከያ እርምጃ እንዲወስዱ ያደርጋቸዋል። ቁጥር 5 ራሳችሁን ተመልከቱ። የእነዚህ ኩራተኛ ሰዎች ትልቁ ስጋት ሁሌም ፍጹም ከሚመስል ሰው ጋር አብሮ መሆንን መፍራት ነው። ማለትም ሁልጊዜ ትክክል፣ ሁሌም የተረጋጋችሁ እንዲሁም ሁልጊዜም የተሻላችሁ ሆናችሁ ስትቀርቧቸው ጫና እየተሰማቸው ይመጣል። ስለሆነም ሁልጊዜ ባይሆንም የእናንተንም ስህተት ማሳየት መቻል ተገቢ ነው። ይሄ ማለት ግን ራሳችሁን ማዋረድ አለባችሁ ማለት አይደለም። ለምሳሌ ስህተት እንደሰራችሁ ካወቃችሁ ትላንት በተናገርኩት ነገር በጣም ተጸጽቻለሁ በሉ። ስህተት መሆን ወይንም ደካማ መሆን ውርደት አሊያም ደግሞ ዝቅ ማለት እንዳልሆነ ማሳየት ስትችሉ እነሱም ወደዚህ እንዲመጡ መንገድ እየሰጣችኋቸው ትሄዳላችሁ። ስለሆነም ጭንብላቸውን እንዲያወልቁ ከፈለጋችሁ በቅድሚያ እናንተም መንገዳችሁን አስተካክሉ። የችግሩ መንስኤዎች እነሱ ብቻ መሆናቸውን ማሰባችሁን አቁማችሁ እናንተም የዚህ አካል እንደሆናችሁ በግልጽ ልታሳዩአቸው ይገባል። ለምሳሌ ይሄ ኩራትህ ግንኙነታችንን እያበላሸው ነው ከማለት ይልቅ በመካከላችን ችግር እንደተፈጠረ ይሰማኛል፣ ይሄም ካንተ ጋር የማሳልፋቸውን አስደሳች ጊዜያቶች እንዳይነጥቀኝ እፈራለሁ በሏቸው። በዚህ ጊዜ ኩራታቸውን ለመጠበቅ ከመሞከር ይልቅ በሐሳባችሁ በቀላሉ እንዲስማሙ ያደርጋቸዋል። ውድ ቤተሰቦቻችን ለዛሬ የነበረንን ዝግጅት በዚህ ያበቃል። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።